ግብጽና ኤርትራ ኢትዮጵያን ለማነቃሰው ግን የራሳቸውን ወጥመድ ረገጡ። አሜሪካዊ ዲፕሎማት ቲቦር ናዥ እንዲህ ብሏል። ቀይ ባህር ለአዋሳኝ ሀገራት ብቻ ከሆነ አባይም የኢትዮጵያ ብቻ ነው። ቀይ ባህርን ከከለከሉን አባይን ጸጥ አድርገን የመዝጋት ሙሉ መብት አለን። አሁን ጥያቄው አባይን እንዝጋው ወይስ ቀይ ባህርን ይስጡንና እንደራደር? ሐሳባችሁን ኮሜንት ላይ ጻፉልኝ። ወዴት ይሄ ቲቦር ናዥ የሚባል ሰውዬ ምንድነው ነገሩ? ነገሮችን ሁሉ አሳሰራቸው እኮ። ብልጥ ለብልጥ ተያይዘህ ፍጥጥ ማለት ይሄ እኮ ነው። እንዴት ወዴትና ወዴት አድርጎ ነው ያገናኘው? አሃ ነገሮቹ በራስ በኩል ሲመጣብህ አንተም በዛው ልክ ሂድበት እንደማለት እኮ ነው። አሁን ቀይ ባህር በጣም አጣብቂ ነገሩ ገብታለች። በዛ በኩል የምታውቁት ነው። አሁን በዚህ ደግሞ ይኸው ግብጽ ትንሽዬ መንፈራፈር ጀምራለች። ደግሞ ይህ ቀጠናውን ለማጥፋት ማለት ነው። አሜሪካ ያለችበት ምንድነው? ከባድ ነው። በዛኛው በኩል የምታውቁት ነው እንግዲህ የኢራንና የእንትንን ቀጠና በደንብ አድርጋ እየተቆጣጠረች ነበር። ቻይናዎቹም አሉባት። አሁን በዚህ በኩል ደግሞ ሌላ ነገር ክፍተት እንዳይመጣ ነው። ኢትዮጵያን የረዳች መስላ ነው እንዲህ የምታደርገው። አሁን ኮመንታችሁን አስቀምጡልኝ። እኔ ግን የታየኝን የራሴን ነው የምነግራችሁ። አሁን ለኢትዮጵያ ለናይል አስብ አይደለም። በባለፈው ሰምታችኋል ያሉትን። ቲቦር ናዥ ማለት እኮ የአሜሪካ ዲፕሎማት ነው። በባለፈው ከግብጽ ጋር ምን እንዳለ ሰምተናል እኮ የሆነ ስብሰባ ላይ። ህዳሴውን እኛን የጨረስነው አለ ትራምፕ። በእኛ ብር ነው ያለቀው አለ። አለፍ ብሎ ደግሞ እኛ እኮ የፈለግነውን ማድረግ እንችላለን አለ። ከግብጽ ጋር ሆኖ እኮ ነው። አሁን ምን ተገኘና ከግብጽ ደግሞ እንደገና ጠብ መጣ። በራሱ ስትሄድበት የማይፈራጠጥ የለም፣ ወይም ደግሞ የማይፈራገጥ የለም። በእነሱ መጥቶባቸው ነው። ከዛ ቀይ ባህር አካባቢ ትልቅ እሰጣ ገባ አለ አባቴ፣ የባላንጣነት። በተለይ ደግሞ ቀይ ባህርን እንደምታውቁት ማለት ነው። ይሄ ሆርሙዝ በሉት፣ ሆርሙዝ ሰርጥ በሉት፣ ከፍተኛ ገቢ ያለው ቦታ ነው። በዛ ቦታ ይውላችሁ ቀጥታ በቀይ ባህር አድርገህ ህንድ ውቅያኖስን አድርገህ ነው የምትወገበው። ቀጥታ ደግሞ በዛ በአውሮፓ ቀጥታ ትገባለህ። ያነኛው በሳውዝ አፍሪካ የምትሄደው በጣም ረጅም ጉዞ ነው የሚወስደው። እንደገና ደግሞ አልተለመደም። አሁን እዛ ላይ የባላንጣነት ነገር ያስፈልጋላ። በዚህ ጦርነት የሚያጡትን ያውቁታል። ሌላ ባላንጣም ስለሚመጣ ይሄን ክፍተት ለመዝጋት ነው። ለኢትዮጵያ አስቦ አይመስለኝም። ካሰበ ሰየው። እስካሁን ታዲያ የት ነበራችሁ? አዎ እስካሁን ለምን የባህር በራችን አልሰጣችሁንም? ቀይ ባህርን አባቴ የሆነን እንትን ባይኑ ስትመጣበት እሱም ባይነ ይመጣል። ለዛ ነው አሁን ሸምጥጭ፣ ግብጽ ሸምጥጫው የሆነ ነገር ሽልትበይ ነው። እዛ የበለጠ ነገር ተነክቷል ማለት ነው። እዛ የበለጠ ነገር ነክታለች። እሱን ከነካሽ ትጠፊያለሽ ግብጽ። አሁን መጥፊያሽን አገኘሽ በእርግጠኝነት። ምንድነው የሚባለው? ነብር አየኝ በይ። ቶሎ ብለሽ ሽምጥጥ አድርጊ። ምንም ትብብር ምናምን ቅጥሴ ምናምን አይሰራም። አሁን ውጪ ከኤርትራ ጋር ከምናምን ጋር ከአሸባሪ ጋር ከምናምን ጋር እገባለሁ ያልሽውን ውጪ። አይ ካልሽ ግን አሜሪካን ታቂያታለሽ። ሁለት ሌሊት ትሰጥሻለች። አለቀ። እንኳን አንቺ ኢራን እንኳን አለቻትም። በደንብ አርጋ እስኪ በቃት እንክትክትክት ነው ያደረገቻት። ዜሮ ነው ያስገባቻት። አሁን ምንም የሚረዳት ጠፋ። እሷም ጸጥ አለች። አሁን መጀመሪያ ላይ ኢራን ጎበዝ ነኝ ብላ ብዙ ነገሯን፣ በእርግጥም ጎበዝ ነች፣ ግን
ብዙ ሳፖርት ቻይና ሳፖርት ስታረጋት ነበር፣ ራሻ ሳፖርት ስታረጋት ነበር፣ እዛው ጎረቤት ያለችው ራሱ ኢራቅ ሳፖርት ስታረግ ነበር፣ ህንድ ሳይቀር። አይዋደዱም ግን ህንድም ራሱ ትረዳ ነበር። አሁን ሁሉም ጸጥ ሲል ጸጥ ቀስ እያደረገች ለብቻ አሜሪካን የነካ የለውም በረካ ብያቸዋለሁ እኮ በባለፈው። አሜሪካን ከነካ የለህም በረካ አባቴ፣ ምንም ማድረግ አትችልም። አባይን የራሷ እኮ ነው ያደረገችው። ስሙት እስኪ ምን እንዳለ ተመልኩት። ዝም ብላችሁ ስሙት። እንዲህ ብሏል። ቀይ ባህር ለአዋሳኝ ሀገራት ብቻ ከሆነ አባይም የኢትዮጵያ ብቻ። ቀይ ባህርን ከከለከሉን አባይን ከከለከሉ ባለቤት አያችሁት አይደል? ባለቤት ቀይ ባህርን ከከለከሉን እነማን? ኢትዮጵያ ቲቦርናጅ ኢትዮጵያ የሆነ ማለት እኮ ነው። ተመልከቱት እንግዲህ። አትምጣባቸው ብያለሁ እኮ በሆነች ነገር አትንካ። ኢትዮጵያን ሳፖርት አድርጎ እንዳይመስልህ እኮ የሆነ ነገር ተነክተዋል። ምልህ በዛ በኩል የሚያናጋ ነገር መጥቶባቸዋል። ጎበዝ እስኪ ኮመንት ላይ ያስቀምጡልኝ። በእውነት ነው የእናንተን አስቀምጡ። እኔ የታየኝ ግን ይሄ ነው። በእርግጠኝነት ኢትዮጵያን ሳፖርት አድርጎ ቀይ ባህር የኛ ይገባናል ስጡ ሊል ፈልጎ ከሆነ እርግጠኛውን የምላችሁ በጣም ደስተኛ ነኝ እኔ። ለምን? አገሬን ስለደገፈልኝ። ነገር ግን አይደለም፣ በጭራሽ አይደለም ነው የምላችሁ። ይሄ ከሆነ እናንተ ኮመንት ላይ ያስቀምጡልኝ፣ እኔ መስማማለሁ። ነገር ግን ይሄ ቲቦርናጅ የሚባል ሰውዬ ዲፕሎማት ነው፣ የአሜሪካ ዲፕሎማት ነው። የሆነ ነገር ውስጥ በኤርትራና በግብፅ በኩል የሆነ ነገር ሌላ ገብቶ የሚያተረማምስባቸው ነገር ስላለ ያችን ለማስቆም ነው። ኢትዮጵያዊ መስሎ የበግ ለምድ ለብሶ እኮ ነው። እስካሁን እኛ ስንሰቃየት ነበርክ። እስካሁን በእኛ በራሳችን ወንዝ እንደዚህ መገደብ አትችሉም፣ እንደዚህ መስራት አትችሉም፣ እንደዚህ ምናምን ሲባል የት ነበራችሁ? እኛ እኮ በዛን ሰዓት እኮ በጉልበት ማለት እኮ ነው፣ በድፍረት ነው። በዛን ሰዓት ጆሮአችን ዘግተን ነው እንደዛ የሆነው። አሁንም ቢሆን በእርግጥ ከእናንተ ጋር አንገጥምም። በእውነት ነው የኛ ነው የሚለው ራሱ ኮንፊደንስ 100% አንሰጥም። ለምን? ባልክ ሳምንት የሆነ ነገር ሆን ይወስደዋል። አንዴ 40 ዓመት በሙሉ ስትታገል የኖረችን ሀገር በአንድ ወር ውስጥ ዜሮ አይደል ያስገባት። እኛ ምን አቅም አለን? እኛ ላይ የሆነ ነገር ሊያደርጉ ይችላሉ። እኛ እሷን ምንጊዜም ቀስ እያደረግን እያለሳለስን የራሳችን ስራ መስራት እንጂ ከአሜሪካ ጋር መለካካት አትችልም። መለካካት አይደለም ማውራት አትችልም። ግን እንዳልኳችሁ ነው። ይሄን ደግሞ እናንተ የምትሉኝን እስኪ ኮመንት ላይ አስቀምጡልኝ። የኔን የነገርኳችሁ አሜሪካን የሚያናጋ የሆነ ነገር በዛ ውስጥ ገብቷል። በማን በኩል? በኤርትራ እና በግብፅ በኩል አሁን ተደራጅተናል የሆነ ነገር ብለናል ምናምን ብለው ምናምን ብለው ስንት ሲሉ ሌላ የገባለ አሜሪካን የሆነ ጥቅሟን የሚያሳጣት የሆነ ነገር የገባለ ያን ነው ምን የታየኝ። የእናንተን ኮመንት ላይ አስቀምጡልኝ። በጣም እናመሰግናለን። ቲቦርናጅ ይሄ ለኢትዮጵያ ደግፈህ ከሆነ እኔ እውነት ነው የምልህ በጣም ደስ ይለኛል። አሁንም ቢሆን ይሄ ነገር እኔ በሮንግ ወይ ሂጄ ከሆነ ጥሩ ነው። አሁንም አድርጉልን፣ ስጡን። 130 ሚሊዮን ህዝብ ያላት ወደብ አልባ መኖር የለባትም፣ መሰጠት አለበት። ይሄን አሰጡን። በመጀመሪያም ይሄን ነው የምንፈልገው። ሌላ ምንም አንፈልግም። ካሰባችሁ ለኔ ነው በቃ። ሌላ ምንም እናንተ ምን ይሳናቸዋል? ሄዳችሁ እኮ ፎርሙዙን እኮ የኛ ነው እኔ እኮ አስተዳድራለሁ ያለች ሀገር እኮ ምንም እኮ የሚሳናችሁ ነገር የለም። ለኛም ይሄው ኢትዮጵያ ያስፈልጋታል ካላችሁ በእርግጠኝነት ምን የሚለው እዛ አካባቢ እንዳለ የኛ ነው። ምን የታወቀ ነው። ድሮም ስትፈልጉ የኛን በታተናችኋት ታላቅ ሀገር እንዳትሆን እንጂ የኛ ነው፣ የታወቀ ነው። ኤርትራም የኛ ነች፣ አሰብም ምንም የኛ ናቸው። በቃ ምንም ልትላችን